ሃይ ጋይስ እንዴት ናችሁ? ዛሬ ሪሜዲያል ኬሚስትሪን ጀምረናል። ሌሎቹንም ቻፕተሮች ሙሉ ለማየት እንሞክራለን በሌላ ጊዜ። ያው ሪሜዲያል ተማሪዎች ግቢ ከገባችሁ በኋላም ፍሬሽማን ኮርስን በዚሁ የዩቲዩብ ቻናል እንለቃለን ማለት ነው፣ መከታተል ትችላላችሁ። ዛሬ ከቻፕተር 1 አቶሚክ ስትራክቸር ኤንድ ፔሪዮዲሲቲ የሚለውን እናያለን። The development of modern atomic theory revealed much about the inner structure of atoms. ሞደርን አቶሚክ ቲዮሪ መምጣቱ ወይም ዲቨሎፕ ማድረጉ የኢነር ስትራክቸር ኦፍ አተምን እንድናውቅና በደንብ እንድንረዳ አድርጎናል። ምክንያቱም በፊት አካባቢ አተም የሚታሰበው እንዴት ነው? የታሸገ ቦክስ ነው ማለት ተከፍቶ ያልታየ የታሸገ ቦክስ ነበር ተደርጎ የሚታሰበውና አሁን ውስጥ ላይ እነ ኤሌክትሮን፣ ፕሮቶኖች፣ እነ ኒውትሮኖች እንዳሉ አውቀናል ማለት ነው። because of this modern atomic theory it was learned that an atom contains a very small nucleus composed of positively charged protons and uncharged protons surrounded by a much larger volume of space containing negatively charged electrons. ይህ ሞደርን አቶሚክ ቲዮሪ ምን ይላል? ስለ አተም ሲናገር አተም ማለት ፖዚቲቭሊ ቻርጅድ የሆነ ፕሮቶን እና አንቻርጅድ የሆነ ኒውትሮን በትንሽ ኒውክለስ ውስጥ የሚገኝ ሲሆን ይህ ኒውክለስ ደግሞ ኔጌቲቭሊ ቻርጅድ በሆነ ኤሌክትሮን ተከቦ ይገኛል ነው የሚለው። The nucleus contains the majority of an atom's mass because protons and neutrons are much heavier than electrons, whereas electrons occupy almost all of an atom's volume. እዚህ ጋር ሁለት ነገር አለ፣ ማስ እና ቮሊዩም ማለት ነው። የአንድ አተም ማጆሪቲ ኦፍ ማሱ ዲፔንድ የሚሆነው ላይ ነው ኒውክለስ ላይ ነው ይለናል። ምክንያቱም ኒውክለስ ውስጥ ማንና ማን ስላለ? ፕሮቶንና ኒውትሮኖች ስላሉ። ፕሮቶኖችና ኒውትሮኖች ደግሞ they are much heavier than ኤሌክትሮን ከኤሌክትሮን በማስ ስለሚበልጡ ማለት ነው። በት ዘ ቮሊዩም ኦፍ አን አተም ሜጀርሊ ዲፔንድ የሚሆነው ማን ላይ ነው? ኤሌክትሮን ላይ ነው። ምክንያቱም አብዛኛውን ስፔስ ከቨር አድርጎ የሚገኘው ኤሌክትሮን ስለሆነ ማለት ነው። ዘ ዲያሜትር ኦፍ አን አተም ኢዝ ኦን ዘ ኦርደር ኦፍ 10 raised to minus 10 meter, whereas the diameter of the nucleus is roughly 10 the power of minus 15 meter, about 100,000 times smaller. ይህ ማለት ምን ያክል የኒውክለስ ኦፍ የኒውክለሷ ዲያሜትር ምን ያክል ትንሽ እንደሆነ ነው የሚያሳየን እና አንድ ቁጥር ከላይ ፓወር ኖሮት ነገር ግን ትልቅ ሆኖ በኔጌቲቭ ከተቀመጠ ትንሽ እንደሆነ ስለምናውቅ ማለት ነው። እዚህ ጋር ፒክቸሩ ላይ እንደሚታየው ኒውክለሷ በጣም ትንሽ ናት ማለት ነው። መሀል ላይ አብዛኛው ስፔስ በኤሌክትሮን ተሸፍኖ ነው የሚገኘው። in order to understand the structure of an atom, different types of atomic models were developed using different instruments. በተለያየ ጊዜ የተለያዩ አቶሚክ ሞዴሎች ዲቨሎፕ ሆነዋል ስትራክቸር ኦፍ አተምን አንደርስታንድ ለማድረግ ማለት ነው። እነኛ ሞዴሎች ብዙ ናቸው። እስቲ የተወሰኑትን ከዚህ በታች እናያለን ማለት ነው። ዲሞክራተስ ቲዮሪ The Greek philosopher Democritus expressed his own postulate and he states that ዲሞክራተስ ምንድነው ያለው? ፖስቱሌት ነው ያስቀመጠው። ቲዮሬቲካል የሆነ ነገር ነው። ኤክስፐሪመንታሊ ላይ ኤክስፐሪመንታል ቤዝድ የሆነ አይዲያ ሳይሆን የራሱን ግምት ያስቀመጠበት ነው። ይሄ ሶ ኤግዛም ላይ የዲሞክራተስ ሀሳብ ኤክስፐሪመንታል ነው ወይስ ቲዮሬቲካል ነው ተብሎ ሊጠይቅ ይችላል። እና ቲዮሬቲካል ነው የዲሞክራተስ ቲዮሪ ማለት ነው። ሶ ዲሞክራተስ ምን አለ? ማተር ኮንሲስት ኦፍ ቬሪ ስሞል ኢንዲቪዥዋል ፓርቲክልስ ዊች አር ኮልድ አተምስ። ዲሞክራተስ ምንድነው የሚለው? ማተር የተሰራው ሊከፈሉ ከማይችሉ ትንንሽ የሆኑ ፓርቲክሎች ነው የተሰራው። እነኚህ ፓርቲክሎች ደግሞ አተም ተብለው ይጠራሉ። አተምስ አር derived from Greek word atomos which mean indivisible into smaller particles. አተም የሚለው ወርድ የመጣው ከግሪክ ሲሆን አቶሞስ ይባላል። አቶሞስ ማለት ደግሞ በግሪክ ወደ ትንንሽ ነገሮች ሊከፈል የማይችል ነገር ማለት ነው። ሶ አተምስ አር ኢንዲቪዚብል ፓርቲክልስ ብሏል ዲሞክራተስ ማለት ነው። አተም ሊከፈል የማይችል ነገር ነው ብሎ ተናግሯል። እና እንደ አጠቃላይ የዲሞክራተስ ሀሳብ አንድን ነገር እየሰበርን እየከፈልን ብንቀጥል መጨረሻ ላይ ልንከፍለው የማንችለው ትንሽ ነገር እናገኛለን። ያንን ልንከፍለው የማንችለውን ትንሽ ነገር አተም ብለን እንጠራዋለን ያለው። ኤክስፕሌንስ ሰርቴን ናቹራል ኦከረንስ ሰች አስ ዘ ኤግዚስተንስ ኦፍ ኤሌመንትስ። እዚህ ጋር ከኤሌመንት ጋር ያገናኘው እንዴት ነው? ዛት ኢዝ ዋይ ኤሌመንቶች የተለያዩ የሆኑበት ምክንያት ከተለያየ አተም ስለተሰሩ ነው ብሎ የተናገረው። ምክንያቱም ለምሳሌ አንድ ኮፐር እና አንድ ጎልድ የተሰሩበት አተም የተለያየ ስለሆነ ኮፐር እና ጎልድ ኤሌመንቱ የተለያየ ሆነ ማለት ነው። So atoms and the protons, neutrons and electrons are they compose them are extremely small.
ይሄኛው ሞደርን አቶሚክ ቲዎሪ ላይ ያለ ሀሳብ ነው እንጂ ድሮ በነ ዲሞክራተስ ጊዜ የነበረ ሀሳብ አልነበረም። ምክንያቱም እነ ዲሞክራተስ ስለ ኤሌክትሮን፣ ስለ ፕሮቶን እና ስለ ኒውትሮን ያነሱት ሀሳብ አልነበረም። አቶሚክ ቲዎሪ ዲስክራይብስ አባውት ዘ ሂስትሪካል ሞዴል ኦፍ ዘ አተም ስፔሻሊ ዘ ኤክስተርናል ስትራክቸር ኦፍ አተምስ ኤንድ ሃው አተምስ ኮምባይን ቱ ፎርም ሞለኪውል። አቶሚክ ቲዎሪ ስለምንድን ነው ዲስክራይብ የሚያደርገው? ስለ ስትራክቸር ኦፍ አተምስ፣ ሂስትሪካል ሞዴል ኦፍ አተም እና አዲሽናሊ ሃው አተምስ ኮምባይን ቱ ፎርም ሞለኪውል። እንዴት ነው አተሞች ኮምባይን አድርገው ሞለኪውል የሚሰጡን፣ እንዴት ነው ስትራክቸራል አተምን እንዴት ነው ማየት የምንችለው የሚለውን ሀሳብ ዲስክራይብ የሚያደርግልን አቶሚክ ቲዎሪ ነው። እና ዚስ ቲዎሪ ኢዝ ሳይንቲፊክ ቲዎሪ ነው፣ ሳይንቲፊክ ቲዎሪ ነው። ሶ ኢት ዲልስ ዚስ ቲዎሪ ኢዝ ሳይንቲፊክ ቲዎሪ ዛት ዲልስ ዘ ኔቸር ኦፍ ማተር። ሳይንቲፊክ ቲዎሪ ሲሆን የኔቸር ኦፍ ማተርን ዲል የሚያደርግልን ወይም የሚያጠናልን ነው ማለት ነው አቶሚክ ቲዎሪ። ሶ ዚስ አቶሚክ ቲዎሪ ስቴትስ ዛት ዘ ማተር ኢዝ ኮምፖዝድ ኦፍ ዲስክሬት ዩኒት ዊች አር ኮልድ አተምስ። ማተር ከምንድን ነው የተሰራው ይላል አቶሚክ ቲዎሪ? ከአተሞች ነው የተሰራው ይላል። አተም ኢዝ ዘ ስሞለስት ፓርቲክል ኢንቱ ዊች አን ኤለመንት ካን ቢ ዲቫይድድ ኤንድ ስቲል ቢ ዘ ሴም ሰብስታንስ። ይሄኛው ምንድነው እሱ? ይሄ ሀሳብ የሚያስረዳን አንድ ኤለመንት የተሰራበት አተም አለና ያንን ኤለመንት ዲቫይድ አድርገን ብንቀጥል መጨረሻ ላይ የምናገኛት አተም አለች። ያችን አተም ልንከፍላት አንችልም። ስቲል ያ አተም እንደ ኤለመንቱ አክት ሊያደርግ ይችላል። ለምሳሌ አንድ ኦክሲጅን ኤለመንትን ብሬክ ዳውን እያደረግን ብንቀጥልና መጨረሻ ላይ ልንከፍለው የማንችለውን ፓርቲክል መጨረሻ ላይ ብናገኝ ያንን አተም እንላታለን። ያቺ ልንከፍላት የማንችለው መጨረሻ አካባቢ ላይ የምናገኛትን ማለት ነው። ያቺ አተም ስቲል እንደ ኦክሲጅን አክት ልታደርግ ትችላለች። ለምሳሌ በርኒንግ የኦክሲጅን አንዱ እንትን ነው በርን የማቃጠል ነገር ምናምን እሳት የመፍጠር ነገር ኦክሲጅን አንዱ ስራው ነውና በርን ልታረግ ትችላለች። ጀስት ላይክ ዛት ኦፍ ዘ ኦክሲጅን ማለት ነው። ሶ አተምስ አር ሶ ስሞል አንቲል ሪሴንትሊ ኖ ዋን ሃድ ኤቨር ሲን ኢት። እስከ ቅርብ ጊዜ አተሞች በጣም ትንንሽ ከመሆናቸው የተነሳ ማንም ሊያያቸው አልቻለም ነበር ማለት ነው። በኔክድ አይ አይታይም። ምክንያቱም ኢንስትሩመንት ያስፈልግ ነበር። ኢንስትሩመንት ደግሞ በዛ ጊዜ አልነበረም ማለት ነው። ሶ በት ዘ አይዲያስ ኦፍ ቲዎሪስ አባውት አተምስ ሃቭ ቢን አራውንድ ፎር ኦቨር 2000 ይርስ። ነገር ግን አይዲያዎችና ቲዎሪዎቹ ከ2000 ዓመት በላይ አስቆጥረዋል ማለት ነው። ዘ ቲዎሪ ኦፍ ዘ አተም ሃዝ ሃድ ኤ ሎንግ ሂስትሪ። ስለዚህ የአተም ቲዎሪ ብዙ ታሪክ ወይም ረጅም ጊዜ ሂስትሪ አለው ማለት ነው። ዘ አንሸንት ግሪክስ ፖስቱሌት ዛት ማተር ኤግዚስትድ ኢን ዘ ፎርም ኦፍ አተምስ። የግሪክ ፖስቱሌቶች ምንድነው የሚናገሩት? ማተር ከአተሞች ነው የተሰራው ብለው ይናገራሉ። በት ዘይ ዲድ ኖት ቤዝ ዜር ቲዎሪ ኦን ኤክስፐሪመንት ኤንድ ዘይ ካን ኖት ዲቨሎፕ አዲሽናል አይዲያስ አባውት አተም። ነገር ግን የነሱ ሀሳብ በኤክስፐሪመንት ዲፔንድ ወይ ቤዝድ የሆነ ነገር አልነበረም። ስለዚህ አዲሽናል ሀሳብ ሊጨምሩ አልቻሉም ማለት ነው። ዲፍረንት ስኮላርስ ሪሰርቸርስ ጊቭ ዜር አይዲያ ኦን ዘ አቶሚክ ቲዎሪ። የተለያዩ ስኮላሮች ሪሰርቸሮች ስለ አቶሚክ ቲዎሪ አይዲያ አንስተው ነበረ። ሊሚቴሽን ምንድነው? እሱ ሊሚቴሽኑ የዲሞክራተስ ቲዎሪ ሊሚቴሽኑ ድክመቱ ምንድነው ብለን ስናይ ሂዝ ቲዎሪ ደዝ ኖት ሰፖርት ባይ ኤክስፐሪመንት ባት ኦንሊ ቲዎሪቲካል ቪው። ያው ቲዎሪው በኤክስፐሪመንት ላይ ሰፖርት የተደረገ ሳይሆን ቲዎሪቲካል የሆነ ነበረና አንደኛው ድክመቱ ይሄ ነው። does not have any information about subatomic particles ኤሌክትሮን፣ ፕሮቶን and ኒውትሮን። ስለ እነኚህ ሰባቶሚክ ፓርቲክሎች ኢንፎርሜሽን አልነበረውም ዲሞክራተስ። ስለ ኤሌክትሮን፣ ፕሮቶን፣ ኒውትሮን እነኚህ ሰባቶሚክ ፓርቲክል ኢንፎርሜሽን የመጣው ከሞደርን አቶሚክ ቲዎሪ በኋላ ነው። ሶ due to lack of experiment ዲሞክራተስ idea was not accepted by many of researchers or scholars because experimental evidence from early scientific investigation provided support for the notion of atomism and gradually gave rise to the modern definition of elements and compounds። ይሄኛው በኤክስፐሪመንት የተደገፈ ሀሳብ ስላልነበረው ዲሞክራተስ በብዙ ሪሰርቸሮች እና ስኮላሮች በዛን ጊዜ በነበሩ እና አርስቶትልም ነበሩ በዛ ዘመን እና አክሰፕት ሊያደርጉት ወይም ሊቀበሉት የሱን ሀሳብ አልቻሉም ነበር። ምክንያቱም በኤክስፐሪመንት የተረጋገጠ ሀሳብ ስላልነበረ ማለት ነው። ነገር ግን ስቲል በዛ ሰዓት የተሰሩ በኢንቨስቲጌሽን በኤክስፐሪመንት የተሰሩ ኤክስፐሪመንታል ኤቪደንሶች ግኝቶች ለአሁኑ ለሞደርን አቶሚክ ቲዎሪ ዲፊኒሽን እገዛ አድርገዋል ማለት ነው። ዳልተንስ አቶሚክ ቲዎሪ ስንቀጥል ጆን ዳልተን አን እንግሊሽ ስኩል ቲቸር ነው። አብዛኛዎቹ የአቶሚክ ቲዎሪ ሲጽፉ ሲናገሩ የነበሩ ፊሎሶፊዎች ናቸው። ነገር ግን ጆን ዳልተን ስኩል ቲቸር ነበር። ፋዘር ኦፍ ሞደርን አቶሚክ ቲዎሪ ነው የሚባለው ዳልተን ማለት ነው።
ሂዝ ፋይንዲንግ ዌር ቤዝድ ኦን ኤክስፐሪመንት ኤንድ ኦልሶ ፍሮም ሎውስ ኦፍ ኬሚካል ኮምባይኔሽን። የእሱ ግኝት ግን በኤክስፐሪመንት ላይ ቤዝድ የነበረ እና ሎው ኦፍ ኬሚካል ኮምባይኔሽን የምንላቸውን ህጎች ተጠቅሞ ነበረ የእሱን ቲዮሪ ዲቨሎፕ ያደረገው ማለት ነው። ሂ ዩዝድ ፋንዳሜንታል ሎውስ ኦፍ ኬሚካል ኮምባይኔሽን ጀስት ዲስክራይብድ አዝ ዘ ቤዝ ኦፍ አናቶሚክ ቲዮሪ። ሶ እነኛ ፋንዳሜንታል የሆኑ ሎው ኦፍ ኬሚካል ኮምባይኔሽን ምንድን ናቸው ከታይ እናያቸዋለን እና እነሱን ተጠቅሞ ዘ ቤዝ ኦፍ አቶሚክ ቲዮሪ አውጥቶልናል ማለት ነው። እንደ ቤዝም ጠቅሞናል ለሞደርን አቶሚክ ቲዮሪ የዳልተን አቶሚክ ቲዮሪ ማለት ነው። ሶ ዚስ ቲዮሪ ኢንቮልቭ መኒ አሰምፕሽን። የእሱ ቲዮሪዎች ምንድን ናቸው? አንደኛ ኦል ሰብስታንስ አር ኮምፖዝድ ኦፍ ቲኒ ኢንዲቪዚብል ፓርቲክልስ ዊች አር ኮልድ አተምስ። ይሄ ከዲሞክራተስ ሀሳብ ጋር ይገናኛል እና አብዛኛው ሁሉም ማንኛውም ሰብስታንስ የተሰራው ከምንድን ነው? ሊከፈል ከማይችል ትንንሽ ፓርቲክሎች ነው። እነኚህ ፓርቲክሎች ደግሞ አተሞች ይባላሉ ነው ያለው። ሊከፈል የማይችል ዊች አር ኢንዲቪዚብል ነው ያለው። ልክ እንደ ዲሞክራተስም አተምስ አር ኢንዲቪዚብል ነው ያለው ማለት ነው። አተምስ ኦፍ ዘ ሴም ኤለመንት አር አይደንቲካል ኢን ሳይዝ ማስ ኤንድ ፕሮፐርቲ በት አተምስ ኦፍ ዲፍረንት ኤለመንት ሃው ዲፍረንት ፕሮፐርቲስ በት ሂ ደዝ ኖት ሪኮግናይዝ አይሶቶፖች። እና እዚህ ጋር ዳልተን ምንድነው ያለው? አተም ዘ ሴም ተመሳሳይ የሆኑ ኤለመንቶች በሳይዝም በማስም በፕሮፐርቲም ተመሳሳይ ናቸው። ነገር ግን የተለያዩ ኤለመንቶች በፕሮፐርቲ በሳይዝም በማስም የተለያዩ ናቸው ነው ያለው። እና እዚህ ጋር ምንድነው ሪኮግናይዝ ያላደረገልን አይሶቶፖችን ነው። ምክንያቱም አይሶቶፖች ተመሳሳይ የሆነ ፕሮቶን ተመሳሳይ የሆነ ኤሌክትሮን ነምበር እያላቸው ነገር ግን የተለያየ ኒውትሮን ሊኖራቸው ይችላል። የተለያየ ኒውትሮን አላቸው ማለት ደግሞ ማሳቸው ሊለያይ ስለሚችል they will not have identical mass ማለት ነው። ሶ the other one is compounds are formed by the union of two or more different elements። ይሄኛው ኮምፓውንድ የሚፈጠረው ሁለትና ከዛ በላይ የሆኑ ኤሌመንቶች ኮምባይን ሲያደርጉ ነው ብሎ ተናግሯል። ኮምፓውንዶች የሚፈጠሩበትን ማለት ነው። ሌላው ደግሞ ዳልተን ሞዴል is known as solid sphere model or ቢሊያርድ ቦል ሞዴል ይባላል። የሱ ልክ እንደ ኳስ ጥጥር የሆነ ኳስ ነው። እንደ ኳስ ሆኖ ሊከፈል የማይችል ያ ኳስ እንደ ኳስ ቅርጽ አድርጎ ነው አተምን ያስቀመጠው ማለት ነው። ሶ ቢሊያርድ ቦል ሞዴል ይባላል የዳልተን ቲዮሪ ማለት ነው። ኢምፖርታንስ ኤንድ ኢምፕሩቭመንት ኦን ፕሪቪየስ ሞዴል። ያለፈው ቲዮሪ ላይ ምን አይነት ጠቃሚና የተሻሻለ ነገር አስቀምጦልናል ዳልተን። ሂ ኤክስፕሌንስ ሃው አተምስ ኮምባይን ቱ ፎርም ፓርቲክል። እንዴት ነው አተሞች ኮምባይን አድርገው ሞለኪውል የሚሰጡን የሚለውን ነገር አንስቶልናል። ከዛ በፊት ስለ ሃው አተምስ አር ኮምባይን ቱ ፎርም ሞለኪውል የሚል ሀሳብ አልተነሳም ነበር። ኤክስፕሌን ኬሚካል ቼንጅ ቤተር ዛን ዘ ፓርቲክል ቲዮሪ። ኬሚካል ቼንጅ በፓርቲክል ቲዮሪ ይሄኛው ምንድነው? እሱ አንድ ነገር ኬሚካል ቼንጅ ነው እንጂ የሚያካሂደው ፓርቲክል ቲዮሪ አይደለም። ያ ማለት ምን ማለት ነው? አንድ ውድ በርን ቢያደርግ ወይ ቢቃጠል ምንድነው እሱ ኬሚካሎቹ ጀስት ዲስአፒር አይደለም የመጥፋት ነገር ሳይሆን ጀስት ሪአሬንጅ ነው የሚያደርጉት። የፎርሜሽን ለውጥ ነው እንጂ የሚያደርጉት ኬሚካል የሚጠፋ ኬሚካል ወይ ማተር የለም ነው የሚለን ማለት ነው። ሶ ይሄ ሀሳብ ከዚህ ከሶስተኛው ዲፋይን ኮንዘርቬሽን ኦፍ ማስ ኤንድ ዲፋይናይት ፕሮፖርሽን ከዚህ ሀሳብ ጋር ይገናኛል። ምክንያቱም ኮንዘርቬሽን ኦፍ ማስ ምንድነው እሱ የሚለን ሎው ኦፍ ኮንዘርቬሽን ኦፍ ማስ ማለት ነው። ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ ነው የሚለን። ምክንያቱም ሪአክታንት ሳይድም ፕሮዳክት ሳይድም ለአንድ ነገር አንድ ማቴሪያል ኬሚካል ሪአክሽን ከማካሄዱ በፊትም ካደረገ በኋላም የሚኖረው ማስ እኩል ነው ብሎ ስለሚለን ማለት ነው። የሚጠፋ ነገር የለም ጀስት የፎርሜሽን ለውጥ ነው የሪአሬንጅመንት ለውጥ ነው የሚያደርጉት ሞለኪውሎቹ ብሎ ነው የሚያነሳው። ሶ ዳልተንስ ቲዮሪ ፑት ዳውን ኤ ኮርነር ስቶን ፎር ሞደርን አቶሚክ ቲዮሪ ሲንስ ሂ ዩዝስ ዘ ሎው ኦፍ ኬሚካል ኮምባይኔሽን። ሶ የዳልተን አቶሚክ ቲዮሪ እንደ ኮርነር ስቶን ወይም እንደ ቤዝ ለሞደርን አቶሚክ ቲዮሪ ጠቅመዋል ማለት ነው። ምክንያቱም ሎው ኦፍ ኬሚካል ኮምባይኔሽንን ስለተጠቀመ ማለት ነው። ሎው ኦፍ ኬሚካል ኮምባይኔሽን የምንላቸው ከታይ እናያቸዋለን እና እነኚህ ሶስት ናቸው። ሶስት ሎዎች አሉ። ሎው ኦፍ ኮንዘርቬሽን ኦፍ ማስ ወይ ደግሞ ዘ ሎው ኦፍ ማስ አክሽን ይባላል። ኢት ኢዝ ኦልሶ ናውን አስ ዘ ሎው ኦፍ ኢንዲስትራክቲቢሊቲ ኦፍ ማተር። ይህ ማለት የማተሮች ያለ መጥፋት እንደማለት ነው። ሲንስ ዚስ ሎው ስቴትስ ዛት ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ ኢን ዘ ኮርስ ኦፍ ኬሚካል ሪአክሽን ራዘር ዛን ኢት ሜይ ቼንጅ ፍሮም ዋን ፎርም ቱ ዘ አዘር ዘ ቶታል ማስ ኦፍ ማቴሪያል አፍተር ኬሚካል ሪአክሽን ኢዝ ዘ ሴም አስ ቶታል ማስ ቢፎር ኬሚካል ሪአክሽን ማለት ነው። ይሄ ሎው ምንድን ነው የሚለን? አንድ ማተር ሪአክሽን ከማድረጉ በፊትም ካደረገ በኋላም የሚኖረው ማስ ተመሳሳይ ነው። ማተር ሊፈጠርም ሊጠፋም አይችልም። ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ ነው የሚለን ይሄ ህግ ማለት ነው። ኢን ሾርት ዚስ ሎው ስቴትስ ዛት ዱሪንግ ፊዚካል ኦር ኬሚካል ቼንጅ ዘ ቶታል ማስ ኦፍ ፕሮዳክት ኢኳል ቱ ዘ ቶታል ማስ ኦፍ ሪአክታንት። በማንኛውም ፊዚካል ኦር ኬሚካል ቼንጅ ጊዜ ማስ ኦፍ ሪአክታንቱ እኩል ይሆናል ማስ ኦፍ ፕሮዳክት ነው የሚሆነው። ለምሳሌ
ለምሳሌ ፎር ኤግዛምፕል አን ኤክስፐሪመንት ኦፍ 63.5 ግራም ኦፍ ኮፐር ኮምባይን ዊዝ 16 ግራም ኦፍ ኦክሲጅን ቱ ጊቭ 79.5 ግራም ኦፍ ኩፕሪክ ኦክሳይድ ኦር ብላክ ኦክሳይድ ኦፍ ኮፐር ይሰጠናል። ምክንያቱም 63.5 ሲደመር 16 ግራም እኩል ይሆናል 79.5 ስለሆነ ማለት ነው። ልክ በሪያክታንት ሳይድ ያለውን ስንደምረው ልክ ማሱን ማለት ነው አጠቃላይ ማሱ በፕሮዳክት ሳይድ ካለው ማስ ጋር እኩል ይሆናል። የሚጠፋው ዲሳፕር የሆነ ማቴሪያል ኦር እንትን ኤሌመንት የለም ከዚህ ውስጥ ማለት ነው። ለምሳሌ 2 ማግኒዚየም 48.6 ግራም ነው ሲደመር ኦክሲጅን 32 ግራም ይሰጠናል ማግኒዚየም ኦክሳይድ ማለት ነው። 2 ማግኒዚየም ኦክሳይድ ይሰጠናል እና 48.6 ሲደመር 32 80.6 ይሰጠናል። ልክ እንደዛው በዚህ በፕሮዳክት ሳይድ ያለውንም ስንደምረው 80.6 ይሆናል። እንደገና እዛው ጋርም ካልሲየም ካርቦኔት ዲኮምፖዝ ሲሆን ማለት ነው 100 ግራም ነበረ ካልሲየም ካርቦኔት ዲኮምፖዝ ሲሆን ወደ 56 ግራም ካልሲየም ኦክሳይድ እና 44 ግራም ካርቦን ዳይኦክሳይድ ይሰጠናል። ስለዚህ 56 ሲደመር 44 100 ይሆናል። በፕሮዳክትም በሪያክታንትም ሳይድ ተመሳሳይ ማስ አለን ማለት ነው። ሶ እዚህ ጋርም እንደዛው ሶዲየም ሲደመር ክሎሪን አጠቃላይ 2 ሲባዛ በ23 የሶዲየም ማሱ 23 ነው። 2 ሶዲየም ስላለ በ23 እናበዛዋለን ሲደመር 2 ሲባዛ 2 ክሎሪን ስላለ በ35 አብዛ 117 ይመጣል። በፕሮዳክትም በሪያክታንትም ሳይድ ተመሳሳይ ማስ ነምበር እናገኛለን ማለት ነው። እሺ ሌላኛው ሎ ኦፍ ኮንስታንት ኦር ዲፋይናይት ፕሮፖርሽን ነው የሚሆነው። ሌላኛው ሎ ማለት ነው ሎ ኦፍ ኮንስታንት ኦር ዲፋይናይት ኮምፖዚሽን። ይሄ ማለት according to this law in a given compound the constituent elements are always combined in the same proportion by mass regardless of the origin or mode of preparation or of the compound። ይሄ ምንድነው የሚለን የሆነ ኮምፓውንድ ኮምባይን ተደርጎ ከሁለት እና ከዛ በላይ የሆኑ ኤሌመንቶች ኮምባይን አድርገው የሆነ ኮምባይን ሲሰጡን ያንን ኮምፓውንድ የምናገኘው በስፔሲፊክ በሆነ ፕሮፖርሽን ነው። ራንደምሊ የሆነ ነገር ሳይሆን ስፔሲፊክ በሆነ ፕሮፖርሽን የተመጠነ ፕሮፖርሽን አለው ማለት ነው። ለምሳሌ ከታይ ያለ ምሳሌውን ስናይ በደንብ ግልጽ ይሆንላችኋል ማለት ነው። what this law means is that when elements react chemically they combine in a specific proportion not in random proportion። ይህ ማለት ስፔሲፊክ በሆነ ፕሮፖርሽን ነው የሆነን ኮምፓውንድ ለማግኘት የሆኑ ኤሌመንቶችን ፕሮፖርሽናል በሆነ ቫልዩ ወስደን ነው ኮምባይን አድርገን ያን ኮምፓውንድ የምናገኘው ማለት ነው። ለምሳሌ a sample of pure water which obtained river, sea, well, spring water whatever the source always contain 88.9 by mass of oxygen and 11.1% by mass of hydrogen ነው ማለት ነው። ስለዚህ አንድን ውሃ ወስደን ከወንዝ የምንወስደው ከባህር የምንወስደው ከምንጭ የምንወስደው ከየትም whatever the source የሚይዝልን 88.9 ኦክሲጅን እና 11.1% ባይ ማስ ኦፍ ሃይድሮጅን ብቻ ነው የሚይዝል። ከዚህ ውጪ ከሆነ ይህ ፐርሰንት ከጨመረ ወይም ከቀነሰ ሌላ ኮምፓውንድ ልናገኝ እንችላለን። ልክ እንደ ሃይድሮጅን ፐሮክሳይድ ምናምን የሚባሉትን ማለት ነው። ሶ this is law of constant or definite composition. Law of multiple proportion. According to this law, when two elements A and B combine to form more than one chemical compound, then different weights which combine with a fixed weight of B are a proportion of simple whole number። ይሄ ምንድነው እሱ A እና B የሆነ ኮምፓውንድ ቢሰጡን ወይ ቢን ወይ ኤን ፊክስድ አድርገን ብንቀያየር ኤ ላይ ወይ ቢን ብንጨምር በወል ነምበር ማለት ነው ብንጨምረው ኤን እየቀያየርን አንድ የነበረውን ቢ 2 3 4 ቢ እያደረግን ብንቀያየር የተለያየ ኮምፓውንዶችን እናገኛለን። መልቲፕል ሎው ኦፍ መልቲፕል ፕሮፖርሽን ማለት እሱ ነው። ለምሳሌ or when two or more element combine to form two or more compound the mass of one element combined with a fixed mass of another element. for example ለምሳሌ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድን እንዴ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ተመሳሳይ ኤሌመንት ነው የያዙት ካርቦን እና ኦክሲጅንን ማለት ነው። በት ካርቦን ሞኖክሳይድ ላይ ካርቦንን ፊክስድ አድርገን ኦክሲጅን አንድ ነው ካርቦን አንድ ነው። ካርቦን ዳይኦክሳይድ ላይ ግን ካርቦን አንድ ነው ኦክሲጅን ሁለት ነው ማለት። ስለዚህ ጀስት ኦክሲጅንን ነው የጨመርነው ማለት አንድ ኦክሲጅን ስንጨምር ሁለት ኦክሲጅን ይሆናል። ስለዚህ የመጀመሪያው ካርቦን ሞኖክሳይድ ነው የሚቀጥለው ካርቦን ዳይኦክሳይድ የተለያዩ ኮምፓውንዶችን አገኘን ማለት ነው። this is about law of multiple proportion. ሶ ይሄን ሬሾ ስናስቀምጠው የመጀመሪያው 12 ካርቦን ነው 12 ማስ ኦፍ ካርቦን 12 ነው ማስ ኦፍ ኦክሲጅን ደግሞ 16 ነው።
16 ነው 16 ነው። ግን ሁለተኛው ላይ ካርቦን ዳይኦክሳይድ ላይ 2 ኦክሲጅን ስላለ 16 ሲባዛ በ2 32 ይሆናል ማለት። ስለዚህ ሬሾውን ስንወስደው 16 ሬሾ ቱ 32 ሲሆን ስናቃልላቸው 1 ሬሾ ቱ 2 ይሆናል ማለት ነው። which is what whole number ነው ማለት ነው። whole number so ratio of the mass of oxygen that combine with the fixed mass of carbon is 16 ሬሾ ቱ 32 or 1 ሬሾ ቱ 2 ይሆናል። በወል ነምበር ነው የሆነ ቁጥር የምንጨምረው። ምክንያቱም በግማሽ ኦክሲጅን 16 ማስ አለው። በግማሽ የሆነ ኦክሲጅን ወይ ደግሞ 8 ወይ ደግሞ 7.5 የሆነ ኦክሲጅን መጨመር አንችልም። አስ ኤ ወል ነምበር ነው የምንጨምረው ማለት ነው። ሎው መልቲፕል ፕሮፖርሽን ማለት ይሄ ነው። ሊሚቴሽን ኦፍ ዳልተንስ አቶሚክ ቲዮሪ የዳልተን አቶሚክ ቲዮሪ ሊሚቴሽኑ ምንድነው ወይ ድክመቱ ማለት ነው። ዳዝ ኖት ኢንክሉድ ዘ ኤግዚስተንስ ኦፍ ዘ ኒውክለስ ኒውክለስ ኤግዚስት እንደሚያደርግ አልተናገረም ማለት ነው። ሂ ዳዝ ኖት ኤክስፕሌን ዘ ኤግዚስተንስ ኦፍ አዮንስ ኦር አይሶቶፖች ስለ አዮኖች እና ስለ አይሶቶፖች ሀሳብ አላነሳም። ምክንያቱም አይሶቶፖች ማለት ተመሳሳይ የሆነ ማስ በማስ ምን ዲፈረንስ ሲፈጥሩ ማለት ተመሳሳይ የሆነ ፕሮቶን ነምበር ተመሳሳይ የሆነ ኤሌክትሮን ነምበር እያላቸው በት የተለያየ ማስ ነምበር ወይ ኒውትሮን ነምበር ሲኖራቸው ማለት ነው። ማስ ነምበር ኒውትሮን ስለ ኒውክለስ የሚያውቀው ነገር ስለሌለ ስለ ማስ ነምበር ደግሞ ማወቅ አልቻለም ነበር ማለት። ስለዚህ ስለ አይሶቶፖችም ስለ አዮኖችም አዮን ደግሞ ከአንድ አተም አንድ ኤሌመንት ኬሚካል ሪአክሽን ካካሄደ በኋላ ፖዚቲቭሊ ቻርጅድ ኦር ኔጌቲቭሊ ቻርጅድ ሊሆን ይችላል። ስለዚህ ስለ ኤሌክትሮንም የሚያውቀው ነገር ወይም ያነሳው ነገር ስለሌለ ስለ አዮኖችም ስለ አይሶቶፖችም አላነሳም። ስለዚህ this is another limitation of Dalton's atomic theory does not have any information on subatomic particles ስለ ኤሌክትሮን ስለ ፕሮቶን እና ስለ ኒውትሮኖችም ያነሳው ሀሳብ አልነበረም ማለት ነው። ኦኬ እዚህ ጋር ምሳሌ እና ናይትሮጅን ኦክሲጅን ኮምፓውንድ is found to have an oxygen to nitrogen mass ratio 1.142 gram of oxygen for every 1 gram of nitrogen. Which of the following oxygen to nitrogen mass ratio is or are possible for different nitrogen oxygen compound? አሁን እያንዳንዳቸውን እነኝን ቼክ ማድረግ እንችላለን ማለት ነው በፎርሙላ እሱን አሳያቸዋል። ስለዚህ እዚህ ጋር ምንድነው ማየት የምንችለው ስናካፍለው ሬሾው as a simple fraction number የምናገኝ ከሆነ ለምሳሌ 0.5 1.5 2 2.5 የሚሉ ሲምፕል የሆኑ ፍራክሽኖችን የምናገኝ ከሆነ that is possible whole number ነው። ለምሳሌ እዚህ ጋር ማየት እንደሚቻለው the given compound has 1.42 gram of oxygen and 1 gram of nitrogen. response A ለምሳሌ A ላይ ያለውን ብናየው A has 2.285 gram of oxygen for the same 1 gram of nitrogen. ልክ ናይትሮጅን ግራምን ፊክስድ አድርገን ጀስት የኦክሲጅን ማስ ነው እየቀያየርን የምናየው ሎው መልቲፕል ፕሮፖርሽን ነው ይሄ ምሳሌ ማለት ነው። ስለዚህ ፖሲብል ነው ወይስ ኢምፖሲብል ነው? የሆነ ራንደምሊ የሆነ የሚሆን ነገር አይደለም። ፖሲቢሊቲ እና ኢምፖሲቢሊቲ አለ ማለት ነው እዚህ ጋር። ሶ እሱ ነው ቼክ የምናደርገው። ያን ቼክ ለማድረግ ኢፍ ኢት ኢዝ ሲምፕል ፍራክሽን ነምበር ስናካፍል ማለት ነው ኢት ኢዝ ፖሲብል በት ኢፍ ኢት ኢዝ ሚሲ ነምበሮች ከሆኑ አስቸጋሪ የሆኑ ቁጥሮች ከሆኑ እነኛ እንደዛ አይነት ከሆነ ደግሞ ኢምፖሲብል ብለን እንወስዳለን። ለምሳሌ 2.285 ግራም ኦፍ ኦክሲጅን ፎር ዘ ሴም 1 ግራም ኦፍ ናይትሮጅን ዘ ሬሾን ስንወስደው 2.285 ሲካፈል ለ1.142 ኦልሞስት 2 ስለምናገኝ ኢት ኢዝ ፖሲብል ነው ኮሬክት ነው ማለት ነው። ሲንም ብናየው እንደዛው 0.571 ሲካፈል ለ1.142 ወደ 0.5 እናገኛለን። it is also what simple fraction number so it is possible but b እና d ብናያቸው they are not possible ምክንያቱም ለምሳሌ እዚህ ጋር the yield ratio of 1 ነው አይደለ b ላይ ያለው 1 ሲካፈል ለ1.142 ምን እናገኛለን 0.875 ምናምን የሚሉ አይነት ቁጥሮች እናገኛለን። so this kind of numbers are missing numbers which is difficult numbers ናቸው ማለት so በዚህ ሰዓት impossible እንላለን። እዚህ ጋር ያለው d ላይ ያለን የተሰጠን 2.5 ማለት ነው። 2.5ን ስናካፍለው 2.5 ሲካፈል 1.4 ምናምን ምን ይሰጠናል 2.189 የሚል አይነት ቁጥር ይሰጠናል። እንደዚህ አይነት ቁጥር ደግሞ ሚሲ ነምበር ስለሆነ ኢምፖሲብል ብሎ እንወስዳለን ማለት ነው። ሶ the other one is exercise list the postulate of Dalton that continue to have significance are retained in modern atomic theory የሚሉ ለምሳሌ ከዳልተን አቶሚክ ቲዮሪ የቀጠሉ ሀሳቦች ምን ምንድናቸው ምናምን የሚሉ ሀሳቦች ናቸው። ለምሳሌ ከላይ two or more elements are combined to form compound የሚሉ ሀሳቦች አንድና ከዛ በላይ የሆኑ ኤሌመንቶች ኮምባይን አድርገው ሞለኪውል ይሰጡናል የሚል ሀሳቦች እንደገና law of conservation of mass አንድን ማስ ጀስት ከአንድ ነገር ወደ አንድ ነገር
ቼንጅ ያደርጋል። የፎርሜሽን ለውጥ የሪአሬንጅመንት ለውጥ ነው እንጂ ጀስት ኖት ዲስአፒራንስ ኦፍ ሰብስታንስ ወይ ማተር ዲስአፒር አያደርግም፣ አይጠፋም፣ ዲስትሮይ አይሆንም፣ ኢንዲስትራክቲቢሊቲ ምናምን የሚሉ ሀሳቦች የዳልተን ሀሳቦች ስቲል ቀጥለዋል ማለት በሞደርን አቶሚክ ቲዮሪ ላይ። ይሄንን እስኪ ማችን እንስራና ኦል ማተር ኢዝ ኮምፖዝ ኦፍ ኤክስትሪምሊ ስሞል ኢንዲቪዥዋል ፓርቲክል ኮልድ አተምስ። ይሄኛው ማንኛውም አተም የተሰራው በጣም ትንንሽ ከሆኑ ሊከፈሉ ከማይችሉ አተሞች ነው የሚለው ሲ ላይ ያለውን ሀሳብ ይጠጋጋል፣ ከሱ ጋር ይገናኛል። ምክንያቱም ዜር አር 6.02 ታይምስ 10 raised to 23 atoms in 55.85 gram of iron ይላል። ምክንያቱም እዚህ ጋር 55.85 ግራም ኦፍ አይረን ውስጥ ምን ያህል አተሞች ይገኛሉ ይላል። 6.02 ሲባዛ 10 raised to 23 አተሞች ይገኛሉ። ይህን ያህል አተም በዚህ ግራም ኦፍ አይረን ውስጥ ይገኛል። ስለዚህ ስሞል የሆኑ ኢንዲቪዚብል የሆኑ አተሞች ማተርን ኮምፖዝ ያደርጉልናል የሚለው ሀሳብ ከሲ ጋር ይገናኛል። ሁለተኛው ኦል አተምስ ኦፍ ኤ ጊቨን ኤለመንት አር አይደንቲካል ኢን ማስ ኤንድ አዘር ፕሮፐርቲ በት አተምስ ኦፍ ዋን ኤለመንት ዲፈር ፍሮም ዘ አተምስ ኦፍ ኤቭሪ አዘር ኤለመንት። ይህ ማለት ተመሳሳይ የሆኑ ኤለመንቶች ተመሳሳይ የሆነ ማስና ፕሮፐርቲ አላቸው፣ ነገር ግን የተለያዩ ከሆኑ ደግሞ የተለያየ ፕሮፐርቲ አላቸው የሚለው ይሄ ሀሳብ ደግሞ ከኤ ጋር ይመሳሰላል። ምክንያቱም although graphite and diamond have different property due to nature of interatomic bonding, they are composed only of carbon. The carbon atom are identical. graphite እና ዳይመንድ ሁለቱም ያላቸው ኤለመንት ካርበን ነው። ጀስት የልዩነቱ ምንድነው? የቦንድ ኢንተራቶሚክ ቦንዲንግ እና የአሬንጅመንት የአተሞቹ አሬንጅመንት ሞለኪውላር አሬንጅመንት ነው ልዩነቱ እንጂ ዘ ሴም ኤለመንት ነው ያላቸው ማለት ነው። ሶ ዘ ሴም ፕሮፐርቲ ይኖራቸዋል ከሚለው ሀሳብ ጋር ይገናኛል። ሶ ለሁለተኛ ጥያቄ ኤ። ሶስተኛ ጥያቄ አተምስ አር ኖት ክሬትድ ኖር ዲስትሮይድ የሚለው ማለት ነው። አተምስ አር ኖት ክሬትድ ዲስትሮይድ ኦር ኮንቨርትድ ኢንቱ አዘር ካይንድስ ኦፍ አተምስ ዲዩሪንግ ኬሚካል ሪአክሽንስ ዜ አር ሲምፕሊ ሪአሬንጅድ ኢንቱ ኒው ኮምፓውንድስ። አተሞች አይጠፉም አይፈጠሩም፣ ጀስት ሪአሬንጅ ይሆናሉ ወደ አዲስ ኮምፓውንድ ማለት ነው የሚለው ሀሳብ ደግሞ ከቢ ጋር ይገናኛል። ምክንያቱም ሃይድሮጅን ሲደመር ኦክሲጅን ምን ይሰጠናል? ውሃ ይሰጠናል እንጂ ሶዲየም ክሎራይድ ሊሰጠን አይችልም። ምክንያቱም ሃይድሮጅንና ኦክሲጅን ሲቀላቀል ስፔሲፊክ በሆነ ፕሮፖርሽን ስንቀላቅለው ዊ ካን ጌት ዋተር ስለሆነ ማለት ነው። ሶ እንጂ ሌላ አይነት ኮምፓውንድ ሊሰጠን አይችልም። ስለዚህ በዚህ በኩል ሁለት ሃይድሮጅን ከዛ ከፊት ሁለት ከታች ደግሞ ሁለት አለች፣ አራት ሃይድሮጅን ሲደመር ሁለት ኦክሲጅን ይሰጠናል ሁለት ሞለኪውል ኦፍ ዋተር። እዚህ ጋር ሃይድሮጅን ነምበሩን ብናይ ሁለት እዚህ ጋር አራት አለ በሪአክታንት ሳይድ ማለት ነው። በፕሮዳክት ሳይድም አራት ሃይድሮጅን አለ። ኦክሲጅን በሪአክታንት ሳይድ ሁለት፣ በፕሮዳክት ሳይድም ሁለት ኦክሲጅን አለን ማለት ነው። እቺ የፊተኛው ሁለት ለሁለቱም ኦክሲጅን ለሁለቱም ለሃይድሮጅንም ለኦክሲጅንም ስለመጠቀም ማለት ነው። ሶ this is about the law of conservation of mass ማለት ነው። ሶስተኛ ጥያቄ how does the atomic theory account for the fact that when 1 gram of water is decomposed into its element 0.11 gram of hydrogen and 0.889 gram of oxygen are obtained regardless of the source of the water? ይሄኛው it is about ቅድም እንዳልኳችሁ law of ዲፋይናይት ፕሮፖርሽን ነው ማለት ነው። law of definite proportion ምንድነው የሚለን? የሆነ ስፔሲፊክ የሆነ ፕሮፖርሽን ወስደን አንድን ኮምፓውንድ መፍጠር እንችላለን እንጂ በተለያየ ፕሮፖርሽን ዘሴም የሆነ ኮምፓውንድ ማግኘት አንችልም። ለምሳሌ ዋተር ዋቴቨር ዘ ሶርሱ ከየትም ይሁን ፕሮፖርሽኑ የኦክሲጅን እና የሃይድሮጅን ፕሮፖርሽን ተመሳሳይ ነው ይለናል። ምክንያቱም አሁን እዚህ ጋር ምንድነው የሚለው አንድ ሞለኪውል ኦፍ ዋተር ዲኮምፖዝ ብናደርገው ወደ ምንድነው ዲኮምፖዝ ብንከፋፍለው ምን እናገኛለን? 0.111 ግራም ኦፍ ሃይድሮጅን እና 0.889 ግራም ኦፍ ኦክሲጅን እናገኛለን ማለት ነው። this is about law of definite proportion። አራተኛ hydrogen peroxide is composed of two elements. hydrogen peroxide is composed of two elements, hydrogen and oxygen. in an experiment 1.25 gram of hydrogen peroxide is fully decomposed into its elements. እሺ ሃይድሮጅን ፔሮክሳይድ ከሁለት ኤሌመንቶች የተሰራ ነው፣ ከሃይድሮጅን እና ከኦክሲጅን ማለት ነው። ስለዚህ 1.25 ግራም ኦፍ ሃይድሮጅንን ዲኮምፖዝ አደረግነው። ዲኮምፖዝ ስናደርገው ምን አገኘን? if 0.074 gram of hydrogen are obtained in this experiment how many grams of oxygen must be obtained? ይሄ law of conservation of mass ነው ማለት ነው። ምክንያቱም
የሃይድሮጅን ፔሮክሳይድ ማስ ከተሰጠን በፕሮዳክት እና በሪአክታንት ሳይድ ያለው እኩል ስለሚሆን አሁን እዚህ ጋር የተሰጠን ማን ነው? የሃይድሮጅን ተሰጥቶናል። ስለዚህ ኤክስፐሪመንት የማን ነው? የኦክሲጅንን ማስ ማግኘት አይከብደንም ማለት ነው። መቀነስ ነው ጀስት 1.25 ሲቀነስ 0.074 ስንቀንሰው የምናገኘው ሪዛልት የማ ይሆናል ማለት ነው? የኦክሲጅን ይሆናል ማለት ነው። እሱን መስራት ትችላላችሁ። which fundamental law does the experiment demonstrate የሚለው ይሄ law of conservation of mass ነው ማለት ነው። how is this law explained by the atomic theory? atomic theory ምንድነው እሱ የሚለን ይሄንን matter is neither created nor destroyed ብሎ ኤክስፕሌን ያደርግልናል ማለት ነው። አምስተኛ ጥያቄ 15.20 ግራም ኦፍ ናይትሮጅን ዊል ሪአክት ዊዝ 17.37 ግራም እንዲሁም 34.74 ግራም ኦር 43.43 ግራም ኦክሲጅን ቱ ፎርም 3 ዲፍረንት ኮምፓውንድስ። አሁን እዚህ ጋር የናይትሮጅንን ማስ ፊክስድ አድርጎ የተለያዩ ኦክሲጅኖችን እየቀያየርን መጠቀም ማለት ነው። ይሄ ምንድነው? ሎ ኦፍ መልቲፕል ፕሮፖርሽን ነው ማለት ነው። ሶ ካልኩሌት ዘ ማስ ኦፍ ኦክሲጅን ፐር ግራም ኦፍ ናይትሮጅን ኢን ኢች ኮምፓውንድ። ማስ ኦፍ ኦክሲጅን ፐር ግራም ኦፍ ናይትሮጅን ማስ ኦፍ ፐር ግራም ኦፍ ኦክሲጅን ፐር ግራም ኦፍ ናይትሮጅን ስለሆነ የተሰጠን ማን ነው? እሱ ኦክሲጅን ከዚህ እየተቀያየረ ተሰጥቶናል። ስለዚህ ሬሾውን መውሰድ ነው። 17.37 ሲካፈል 15.20 ይሆናል። 34.74 ሲካፈል 15.20 ይህንን እያካፈለን ሬሾውን ማግኘት እንችላለን ማለት ነው። ናይትሮጅን ኤንድ ኦክሲጅን ኮምፓውንድ ካልኩሌት ማስ ኦፍ ኦክሲጅን ፐር ግራም ኦፍ ናይትሮጅን ስለሆነ የማስ ኦፍ ኦክሲጅን ወስደን ከዛ ከስር የናይትሮጅን ማስ መውሰድ ነው ማለት ነው። 3 ስናካፍል 17.37 ሲካፈል ለ15.20 1.143 እናገኛለን። ኮምፓውንድ 2 34.74 ሲካፈል ለ2.284 ኮምፓውንድ 3 እንደዛው እናገኛለን። እንደዚህ አይነት እንትኖችን እናገኛለን። ምንድነው የሚያሳየን? የኦክሲጅን ቱ ናይትሮጅን ማለት ነው። ሬሾውን አስቀምጠናል። ስለዚህ ይሄ ሎ ኦፍ መልቲፕል ፕሮፖርሽን ነው ማለት ነው። እና ይሄንን ዘ ስሞለስት ቫልዩ አግኝተናል አይደለ? የመጀመሪያ እንትን ማለት ነው 1.143 ማለት ነው። ይሄንን እያንዳንዱን ሪዛልት ለ1.143 ብናካፍል ምን ቁጥሮችን እናገኛለን? 1 2 2.5 ምናምን የሚሉ ወል ነምበሮች ወይ ደግሞ ሲምፕል ፍራክሽን ነምበሮችን እናገኛለን። ይሄ ደግሞ ፖሲብል የሆነ የኦክሲጅን አተምን ነው እየጨመርን የነበረው ማለት ነው። ሶ ኢት ፕሮቫይድስ ዋት ዛት ኦክሲጅን አተምስ አር ቢንግ አድድ ዲስክሪት ኢንዲቪዥዋል ዩኒትስ ነው ማለት ነው። እሺ ሌላኛው ዘ ኮንሰፕት ኦፍ አተምስ ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል እዚህ ጋር በሰንጠረዥ ያስቀምጠዋል። ግን ወደታች ዲቴይል ሞር ስላለ እዚህ ጋር ራፍሊ ማየት እንችላለን። ኤሌክትሮን በማን ነው ዲስከቨሪ የተደረገው? በጄጄ ቶምሶን ነው። ኢት ኢዝ ፋውንድ አውትሳይድ ዘ ኒውክለስ ከኒውክለስ ውጪ ነው የሚገኘው። ቻርጅ ኦፍ ኤሌክትሮን ማይነስ 1.602 ታይምስ 10 ሬይዝ ቱ ማይነስ 19 ነው። ዩኒት ቻርጁ -1 ነው። ማሱ ኦልሞስት 0 ነው። ማሱ በጣም ትንሽ ነው ማለት ነው። የኤሌክትሮን ፕሮቶኑ ደግሞ ኒውክለስ ውስጥ ነው የሚገኘው። ኦልሞስት ቻርጅ ኦፍ ፕሮቶን ኢዝ ኢኳል ቱ ኤሌክትሮን ጋር እኩል ነው ቻርጁ። ነገር ግን ኢት ኢዝ ኦፖዚት ሳይን ያላቸው የተለያየ ሳይን ያላቸው የኤሌክትሮን ኔጌቲቭ የፕሮቶን ፖዚቲቭ ነው እንጂ ቻርጃቸው ተመሳሳይ ነው። ዩኒት ቻርጅ አለ እዚህ ጋር። ዛት ኢዝ ዋይ እዚህ ጋር ምንድነው እሱ? ዛት ኢዝ ዋይ አን ኤሌመንት ኢዝ ዋት ኒውትራል። ሬስት ላይ ያለ ሪአክሽን ያላካሄደ አንድ ኤሌመንት ምንድነው እሱ? ኒውትራል ነው የሚባለው። ምክንያቱም ተመሳሳይ የተለያየ ኦፖዚት የሆኑ ቻርጆች አላቸው በት they have the same what ቻርጅ ስላላቸው ማለት ነው። አንዱ በአንዱ ስለሚጣፋ ማለት ነው። ዩኒት ቻርጅ የፕሮቶን ፖዚቲቭ ነው። ማሱ ኦልሞስት 1 ነው። የኒውትሮን ደግሞ ኒውክለስ ውስጥ ነው የሚገኘው። ቻርጅ የለውም። ማሱ ኦልሞስት 1 ነው። ከፕሮቶን ጋር እኩል ነው። it is founded by ጄምስ ቻድዊክ ማለት ነው። let us continue to cathode rays. in 1879 the English scientist William Crookes experiments with gas discharge tube. ዊሊያም ክሮክ ምንድነው ያደረገው? ካቶድ ሬይን ነው ፋውንድ ያደረገልን። መጀመሪያ ካቶድ ሬይን እንዴት ነው ፋውንድ ያደረገልን? ዲስቻርጅ ቲዩብን በመጠቀም ነው። ዲስቻርጅ ቲዩብ ማለት በውስጡ ምን የሌለው ማለት ነው? አየር የሌለው። አየሩን ሪሙቭ ማድረግ ያስፈለገበት ምክንያት ሞለኪውሎቹ ከጋስ ሞለኪውል ጋር ኮምባይን በማድረግ ሪዛልታችን
የሚሰጠንን ሪዛልት ሊቀይሩብን ስለሚችሉ ማለት ነው። when a very high electrical potential 10,000 volt is applied across a gas taken in a discharge tube of a very low pressure 0.001 torr some radiations are emitted from a cathode ማለት ነው። እዚህ ጋር ምንድነው ያደረገው ዊሊያም ክሮክ እስከ 10,000 ቮልት የሚደርስ ኤሌክትሪካል ፖቴንሻል ተጠቅሞ ዲስቻርጅ ቲዩቡን ሲያስነካ ማለት ነው። ልክ ዲስቻርጅ ቲዩቡን ሲነካው ወይም ሲጠገንተን ሲለው በኤሌክትሪክ ሲቲ ሲያያይዘው ማለት ነው። ያ ማለት እንዳልኳችሁ ሎ ፕሬሸር ነው። በጣም ሎ ፕሬሸር ማለት ምንድነው እሱ ጋስ በውስጡ እንደሌለ ነው የሚያሳየን። 0.001 ቶር ምናምን አካባቢ ነው ያለውና በጣም ጋስ በቃ ሪሙቭ አድርጎ ነው ያለውና ያንን ዲስቻርጅ ቲዩብ በዚህን ያክል ኤሌክትሪካል ሃይ ፖቴንሻል በሆነ ኤሌክትሪክሲቲ ሲያያይዘው ምን አየ ነው የሚለው ካቶድ ሬዎችን አየ which are emitted from the discharge tube ማለት ነው። ከወሉ ላይ የሚወጡ ዲስቻርጅ ቲዩብ ኢሚትድ የሆኑ ካቶድ ሬዎችን አየ። so these radiations are called ካቶድ ሬ ብሎ ጠራቸው ማለት ነው። ፊገሩን ስናየው እዚህ ጋር አረንጓዴ የሚመስሉ ካቶድ ሬዎች ናቸው ኢሚትድ የሆኑ from the wall of the discharge tube when he ሃይ የሆነ ኤሌክትሪካል ፖቴንሻል ከዲስቻርጅ ቲዩብ ጋር ሳያያይዘው ማለት ነው። በካቶዱ አቅጣጫ አረንጓዴ የሆኑ ካቶድ ሬዎች ኢሚትድ ሆኑ ማለት ነው። so emission of cathode rays in a discharge tube at this stage the glass wall of the discharge tube opposite to the cathode starts glowing with a faint greenish light አረንጓዴ የሚመስሉ ካቶድ ሬዎች ከዲስቻርጅ ቲዩብ ላይ መውጣት ጀመሩ ማለት ነው። it is now known as the greenish glow on the wall is due to bombardment of the glass wall with the cathode rays ይሄ ግሪኒሽ የሆኑ ነገሮች መታየት የጀመሩት because of what ካቶድ ሬዎች ናቸው። ስለዚህ ካቶድ ሬስ are rays normally travel in straight line እነኚህ ካቶድ ሬዎች ወይም እንደ ጨረር ነገር ናቸው። እነኛ ነገሮች ደግሞ ኖርማሊ ምንድነው ትራቭል የሚያደርጉት በቀጥታ ነው in straight line ነው but they are deflected when a magnet is brought nearby ነገር ግን ምን አደረገ ዊሊያም ክሮክ ማግኔት አስጠጋ ወደ ካቶድ ሬው ማለት ነው። ወደ ዲስቻርጅ ቲዩብ ልክ ማግኔት ሲያስጠጋ ካቶድ ሬዎቹ ዲፍሌክት ማድረግ ጀመሩ ማለት ነው። ቀጥ ብለው ከሚሄዱበት ዲፍሌክት ማድረግ ሲጀምሩ ምንድነው ኮንክሉድ ያደረገልን ይሄ ነገር ቻርጅድ የሆነ ነገር ነው። ሁለተኛ ደግሞ ሙቭ እያደረገ ነው። ምክንያቱም አንድ ማግኔት የሆነ ነገር ዲቴክት የሚያደርግልን ወይ ቻርጅድ የሆነ ነገር ነው ወይ ደግሞ ሙቭ እያደረገ ያለ ነገር ነው ማግኔት ዲቴክት ሊያደርግልን የሚችለው። ስለዚህ ይሄ ነገር ቻርጅድ ነው ብሎ ኮንክሉድ አደረገ ማለት ነው። ለምሳሌ አንድን ማግኔት ላይት አብርተን የሆነ ባትሪ አብርተን ላይት ብናበራ ያንን ላይት ወስደን በማግኔት ቼክ ብናደርገው ማግኔቱ ዲፍሌክት ሊያደርገው አይችልም ያንን ላይት ምክንያቱም that light is not charged ስላልሆነ በማግኔት ሴንስ ሊደረግ አይችልም ያ ላይት ማለት ነው። but ካቶድ ሬዎቹ ጨረሮቹ just they are not only የሆነ ጨረር ነገር ብቻ ሳይሆን እነሱ ምንድናቸው ቻርጅድ ናቸው። an English physicist Joseph John Thomson ወይም ጄጄ ቶምሶን ይባላል in 1897 studied the behavior of cathode rays ያው ከላይ እንዳልኳችሁ ዊሊያም ክሮኬ ምንድነው ያደረገው ካቶድ ሬዎችን ነው ዲስከቨር ያደረገልን። ጀስት ካቶድ ሬዎቹ በዊሊያም ክሮኬ ዲስከቨር ከተደረጉ በኋላ ጄጄ ቶምሶን ደግሞ ስለ ካቶድ ሬይ ዲል ማድረግ ጀመረ ማለት ነው። ስለነሱ ማጥናት ጀመረ። then he studied the behavior of cathode ray in electric and magnetic field ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ላይ ስለ ካቶድ ሬዎች ዲል ማድረግ ጀመረ። ቶምሶን established clearly that the rays consist of negatively charged particles ቶምሶን ምን አለ እነኚህ ሬዎች ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች ናቸው አለ። እንዴት ነው እንደዛ ሊል የቻለበት ምክንያት ልክ በካቶድ ሬዎቹ አጠገብ ምን አደረገ በዚህ በዲስቻርጅ ቲዩቡ ማለት ነው ኔጌቲቭ እና ፖዚቲቭ የሆኑ ፕሌቶችን አስጠጋ። በአንድ ሳይድ ፖዚቲቭ በአንድ ሳይድ ደግሞ ኔጌቲቭ የሆነ ፕሌት አስጠጋ። ስለዚህ ልክ ሲያስጠጋ ካቶድ ሬዎቹ ወደ ሙቭ ማድረግ ጀመሩ ወደ ፖዚቲቭ ወደ ሆነው ፕሌት ሙቭ ማድረግ ጀመሩ ዲፍሌክት ማድረግ ጀመሩ ማለት ነው። ነገር ግን በኔጌቲቭ በሆነው ፕሌት ደግሞ ሪፔል መደረግ ጀመሩ ማለት ነው። ስለዚህ በዚህ ሰዓት ምን አለ እነኚህ ካቶድ ሬዎቹ በፖዚቲቭ ፕሌት አትራክት ከተደረጉና በኔጌቲቭ ፕሌት ደግሞ ሪፔል ከተደረጉ these cathode rays are what negatively charged particle ናቸው ብሎ ኮንክሉድ አደረገ ማለት ነው።
Moreover, his experiment showed that the particles were identical regardless of the material from which the electrode were made of or the type of gas in the tube. ምንድነው እዚህ ጋር በተጨማሪ ኮንክሉድ ያደረገው እነኚህ ካቶድሬዎች በማንኛውም ፓርቲክል ማቴሪያል ላይ በማንኛውም ማቴሪያል ላይ የሚገኙ ናቸው ብሎ ነው ኮንክሉድ ያደረገው። ምክንያቱም እያንዳንዱ ጎልድ ላይም ኮፐር ላይም ቼክ ብናደርጋቸው እነኚህ ካቶድሬዎች ይገኛሉ፣ እነኚህ ፓርቲክሎች ይገኛሉ ብሎ ደመደመ። እነኚህ ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች they are found in any material ላይ ብሎ ኮንክሉድ አደረገ። ሶ ቶምሶን conclude that these negatively charged particles were constituent of every kind of atom እያንዳንዱ አተም ላይ የሚገኙ ናቸው ብሎ ኮንክሉድ አደረገ ማለት ነው ቶምሶን። we now call these particles electrons, term that had been coined by the Irish physicist George Stoney in 1891 to describe the smallest unit of electric charge። እና እነኚህ ፓርቲክሎች ደግሞ ምን ተብሎ ተጠሩ? ኤሌክትሮንስ ተብለው ተጠሩ። በኢሪሽ ፊዚስት ጆርጅ ስቶኒ። እነኚህ ኤሌክትሮን የሚለው ስም የመጣው ከዛ በፊት ከጄጄ ቶምሶን በፊት ኤሌክትሮን የሚለው ስም ሲጠቀሙበት ነበረ ለኤሌክትሪክሲቲ ምናምን ማለት ነው። ኤሌክትሮን ዲስከቨር ሳይደረግ በፊት ኤሌክትሮን የሚለው ስም ጥቅም ላይ ሲውል ስለነበረ ይሄ ኤሌክትሮን የሚለው ስም ደግሞ ስያሜ የመጣው በማን ነበረ ማለት ነው? ኢሪሽ ፊዚስት በሆነው ጆርጅ ስቶኒ ማለት ነው። ከዛ በኋላ ዚስ ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች ኤሌክትሮን ተብለው መጠራት ጀመሩ ማለት ነው። ካቶድሬስ አር ቢምስ ኦፍ ኤሌክትሮንስ ምንድናቸው? ካቶድሬዎች ማለት ምንድናቸው? ቢምስ ኦፍ ኤሌክትሮን። ቢምስ ኦፍ ኤሌክትሮን ማለት ኢንዲቪዥዋል የሆኑ ኤሌክትሮኖች ሚሊየንስ ኦፍ ኢንዲቪዥዋል ኤሌክትሮንስ ምን ይሰጡናል ማለት ነው? ካቶድሬ ይሰጡናል ማለት ነው። In 1909 Robert A. Millikan, an American physicist, determined the charge on the electron by observing the behavior of electrically charged oil drops in electric field. electric fieldን በመጠቀም በኦይል ድሮፕ ሲያደርግ ኤሌክትሪክ ፊልድ ላይ ማለት ነው የቻርጅ ኦፍ ኤሌክትሮንን አገኘ ማለት ነው ሚልኪያን ማለት ነው። ሮበርት ሚልኪያን determined what the charge of electron by using oil drop in electric ፊልድ ማለት ነው። ስለዚህ ጥያቄ ላይ ኤግዛም ላይ ምናምን ቻርጅ ኦፍ ኤሌክትሮን ማን ያገኘው ምናምን የሚለው አይነት ጥያቄዎች ሊኖሩ ይችላሉ ማለት ነው። እኛ ሮበርት ሚልኪያን found the charge of electron based on careful experiment. Millikan established the charge on electron minus 1.602 times 10 raised to minus 19 ኮቫልት ብሎ አስቀምጠዋል ማለት ነው። ስለዚህ በዚህ ሰዓት ቻርጅ ኦፍ ኤሌክትሮን ከተደረገ it is simple to calculate what mass of electron ደግሞ ካልኩሌት ማድረግ ቀላል ነው ማለት ነው። by using this formula mass of electron is what 9.909 times 10 raised to minus 31 ኪሎ ግራም ነው ማለት ነው። the other concept is radioactivity and discovery of nucleus የሚለው ነው። ራዲዮ አክቲቪቲ ማለት በአጠቃላይ የሆነ እንደ ጀነራል የሆነ ሀሳቡ ምንድነው እሱ አንድ ኒኩለስ በጣም ትልቅ የሆነ ኒኩለስ እየሆነ ሲመጣ ስቴብል መሆን ያቅተዋል። ያ ስቴብል ያልሆነ ኒኩለስ ደግሞ ስቴብል መሆን ስለሚፈልግ ምን ይሆናል? ራዲዬት ማድረግ ይጀምራል ማለት ነው። ሶ ራዲዮ አክቲቪቲ ማለት በተለይ ትልልቅ በሆኑ ኒኩለሶች የሚፈጠር ነው። ምክንያቱም አንድ ኒኩለስ የተሰራው ከኒውትሮን እና ከፕሮቶን ነው። ኒውትሮኖች እና ፕሮቶኖች ማለት ነው። ፕሮቶኖች ደግሞ they are what ፖዚቲቭሊ ቻርጅድ ናቸው። ፖዚቲቭሊ ቻርጅድ የሆኑ ማቴሪያሎች አንድ ላይ ካሉ ደግሞ ኮምፓክት ከሆኑ ምንድነው እሱ there is what repulsion ሪፔል ይደረጋል። ፖዚቲቭ የሆነው ፖዚቲቭ ለፖዚቲቭ ማለት ነው። ሶ ያንን ሪፐልሽን የሚቀንስልን በዋናነት ማነው እሱ ሪፐልሽኑን የሚቀንስልን ኒውትሮን ነው። ኒውትሮን መኖሩ ፕሮቶኖች አንድ ላይ መኖር እንዲችሉ አድርጓል። ነገር ግን የማሱ ሲጨምር የፕሮቶን እና የኒውትሮን ቁጥር ወይ ደግሞ በተለይ ደግሞ የፕሮቶን ቁጥር እየጨመረ ሲመጣ there is a repulsion በዛ ሰዓት ሪፐልሽኑ ሲጨምር ደግሞ ሪሙቭ መሆን ይጀምራል ማለት ነው። ስቴብል መሆን ስለሚፈልግ የተወሰኑ ፕሮቶኖችንም ይሁን ኒውትሮኖችን ሪሙቭ ማድረግ ይፈልጋል ማለት ነው ከኒኩለስ ውስጥ that is called radio activity ይባላል ማለት ነው። እንደገና ሪአሬንጅመንታቸው ራሱ it is የሆነ ሪአሬንጅመንቱ የተበላሸ ከሆነ እሱም አንዱ ለራዲዮ አክቲቪቲ መንስኤ ሊሆን ይችላል። ሶ ራዲዮ አክቲቪቲ is a spontaneous emission of radiation from an unstable nuclei of certain isotope። ራዲዮ አክቲቪቲ ማለት ስፖንታኒየስ የሆነ ኢሚሽን ኦፍ ራዲዬሽን from what unstable ከሆነ ኒኩላይ
ስለዚህ ይሄ በአብዛኛው አይሶቶፖች ላይ ይታያል ማለት ነው። አይሶቶፕ ዛት አር ራዲዮ አክቲቭ አር ኮልድ ራዲዮ አክቲቭ አይሶቶፕ ኦር ራዲዮ አይሶቶፕ ይባላሉ ማለት ነው። እንደዚህ ራዲዮ አክቲቪቲ የሚያካሂዱ ራዲዮ አክቲቭ የሆኑ አይሶቶፖች ምን ብለን እንጠራቸዋለን? ራዲዮ አክቲቭ አይሶቶፕ ኦር ራዲዮ አይሶቶፖች እንላቸዋለን። ለምሳሌ እነኚህ ክሮሚየም እነኚህ 55 24 226 88 ካርበን 16 የዩራኒየም 238 ነው። እንግዲህ የሱ ማስ በጣም ትልቅ በሆነ ቁጥር አንስቴብል የመሆን ፕሮባቢሊቲም እየሰፋ ነው የሚሄደው። አር ራዲዮ አክቲቭ አይሶቶፕስ ዚስ ኤለመንትስ አር ዋት ራዲዮ አክቲቭ አይሶቶፕ ናቸው ማለት ነው። ራዲዮ አክቲቪቲ ኦር ራዲዮ አክቲቭ ዲኬይ ኢዝ ዲፋይንድ አስ ኒውክሊየር ብሬክዳውን ኢን ዊች ፓርቲክልስ ኦር ኤሌክትሮማግኔቲክ ራዲዬሽን ኢዝ ኢሚትድ። ራዲዮ አክቲቭ ዲኬይ ማለት ኒውክሊየር ብሬክዳውን ኒውክለሱ ብሬክዳውን በመሆን በራዲዬሽን መልክ ኢሚትድ ሲሆን ነው ማለት ከኒውክለስ ውስጥ። ሾርትሊ አፍተር ዘ ዲስከቨሪ ኦፍ ራዲዮ አክቲቪቲ 3 ታይፕስ ኦፍ ሬይስ ዌር አይደንቲፋይድ ኢን ዘ ኢሚኔሽን ኦፍ ፍሮም ራዲዮ አክቲቭ ሰብስታንስስ። 3 አይነት ሬዎች ተገኝተዋል። ራዲዮ አክቲቪቲ ዲስከቨር ከተደረገ በኋላ በ3 አይነት ሬይ መልክ ነው የሚወጣው ኢሚትድ የሚሆነው ያ ራዲዬሽን ማለት ነው። ምክንያቱም ስቴብል መሆን ስላልቻለ ኒውክለሱ በራዲዬሽን መልክ ኢሚት ያደርገዋል፣ ይለቀውና ስቴብል ለመሆን ይሞክራል ማለት ነው ያ ኤለመንት። ስለዚህ ዋን ታይፕ ኢዝ አልፋ ፓርቲክል ይባላል which consists of particles that have a mass that is about 4 times that of a hydrogen atom። አልፋ ፓርቲክል ከሃይድሮጅን አተም በ4 እጥፍ በማስ ይበልጣል ማለት ነው። ኒውክለስ ውስጥ ምን አለ? ፕሮቶን እና ኒውትሮኖች አሉ። ፕሮቶኖችና ኒውትሮኖች አንስቴብል መሆን ስላልቻሉ ነው አይደለ ኢሚትድ የሚሆነው ራዲዬሽን። ስለዚህ በዛ ሰዓት አልፋ ፓርቲክል የምንላቸው 2 ኒውትሮን እና 2 ፕሮቶኖች ተያይዘው ሲወጡ ማለት ነው ከኒውክለስ። እነኚህ 2 ኒውትሮኖች እና 2 ፕሮቶኖች አጠቃላይ ጀስት የማንን ኤለመንት ሪፕሬዘንት ያደርጉልናል? ሂሊየም ኤለመንት ማለት። የሰከንድ ታይፕ ኦፍ ራዲዬሽን ዋዝ ሾውን ቱ ኮንሲስት ኦፍ ኔጌቲቭሊ ቻርጅድ ፓርቲክልስ አይደንቲካል ቱ ካቶድ ሬይ ዚስ ፓርቲክልስ አር ኮልድ ቤታ ፓርቲክል which are electrons coming from inside the nucleus። እነኚህዎቹ ከቤታ ፓርቲክሎች ደግሞ ከአልፋ ፓርቲክል የሚለዩት አልፋ ፓርቲክሎች ፖዚቲቭሊ ቻርጅድ ሲሆኑ ቤታ ፓርቲክሎች ደግሞ ኔጌቲቭሊ ቻርጅድ ናቸው። ብዙ ጊዜ ኒውትሮን ኤክሰስ ሲሆን ማለት ነው። ኒውትሮን ኤክሰስ ሲሆን ወዴት ይቀየራል? ኢት ቼንጅስ ኢንቱ ኔጌቲቭ ወደሆነ ካቶድ ሬይ ይቀየራል ማለት ነው። ኔጌቲቭሊ ቻርጅድ ወደሆነ ቤታ ፓርቲክሎች ይቀየርና ከኒውክለስ ውስጥ ኢሚት ይደረጋል። ዛት ኢሚትድ የሆነ ራዲዬሽን ዊ ኮል ኢት ዋት ቤታ ፓርቲክል ብለን እንጠራቸዋለን። ፍሮም ዘ ኒውክለስ ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች ማለት ነው። ዘ ሰርድ ታይፕ ኦፍ ራዲዬሽን ኢዝ ጋማ ራዲዬሽን ይባላል። ኢዝ ኤ ፎርም ኦፍ ኤሌክትሮማግኔቲክ ራዲዬሽን ኢች ማች ላይክ ዛት ኤክስሬይ በት ኦፍ ኢቨን ሃየር ኤነርጂ ላይክ ኤክስሬይ በት አንላይክ አልፋ ኤንድ ቤታ ፓርቲክል ጋማ ሬይስ አር ኤ ፎርም ኦፍ ኤነርጂ ኤንድ ኖት ኤ ፎርም ኦፍ ማተር። ይሄ ሀሳቡ ምንድነው? ጋማ ሬይ የሚባለው ሶስተኛው ራዲዬሽን ደግሞ ኢት ኢዝ ኤ ፎርም ኦፍ ሃይ ኢነርጂ በኢነርጂ መልክ ነው። ከዛኛው የሚለይበት አልፋና ቤታ ፓርቲክሎች አልፋ ፓርቲክል ቅድም እንዳልኳችሁ በዋናነት ኒውትሮኖችና ፕሮቶኖች ናቸው። ኢሚት ይሆናል፣ ሪሙቭ ይሆናል ከኒውክለስ ውስጥ ማለት ነው። እንደገና ቤታ ፓርቲክል ላይ ኤክሰስ የሆነ ኒውትሮን ወደ ኔጌቲቭሊ ቻርጅድ ሆነ ወደ ቤታ ፓርቲክል በመቀየር ሪሙቭ ይሆናል ከኒውክለስ ውስጥ። ጋማ ላይ በራዲዬሽን መልክ የሚወጣው ኢነርጂ ነው። ልክ እንደ ማተር አይደለም፣ እንደ አልፋና እንደ ቤታ ፓርቲክል ማለት ነው። አልፋና ቤታ ፓርቲክል ማተሮቹ ናቸው። ኒውትሮን ኦር ፕሮቶን ነው ሊቭ የሚያደርገው ኢን ዘ ፎርም ኦፍ ራዲዬሽን ማለት ነው። ነገር ግን የጋማ በኢነርጂ መልክ ነው ኢሚት የሚሆነው ማለት ነው። ወይን ዘ ፕሮቶን ከሃየር ኤነርጂ ወደ ሎወር ኤነርጂ ጃምፕ ሲያደርግ፣ ምክንያቱም ሃየር ኤነርጂ ላይ ስቴብል መሆን ስለማይችል ሃየር ኤነርጂ ላይ የነበረ ፕሮቶን ወደ ሎወር ኤነርጂ ጃምፕ ሲያደርግ ኢነርጂ ይፈጠራል። ዛት ኢነርጂ ኢዝ ናውን አስ ጋማ ሬይ ብለን እንጠራዋለን ማለት ነው። ኢዝ ቬሪ ሃይ ኢነርጂ ነው። ዌን ፕሮቶን ጃምፕ ፍሮም ሃየር ሌቭል ኢነርጂ ሌቭል ኢንቱ ሎወር ኢነርጂ ግራውንድ ስቴት ላይ መቆየት ስለሚፈልግ ስቴብል መሆን ስለሚፈልግ አላማው ማለት ነው የዛ ኤለመንት። ሶ በዛ ሰዓት የሚፈጠር ኢነርጂ ዊ ኮል ኢት ጋማ ሬይ which is similar to the x-ray። ያ ማለት ልክ ይሄ እንትን ላይ ሬይ ላይ ስናይ ይሄ እንትኑ አለ አይደል? ኢንፍራሬድ ሬይ፣ ማይክሮዌቭ ምናምን ዌቮቹ እዛ እንትኖቹ ላይ ስናይ መጨረሻ አካባቢ ላይ ኤክስሬይ፣ ጋማ ሬይ ምናምን አለ።
ልክ ጋማሬ ከኤክስሬይ ጋር ተመሳሳይ ነው። ዛት ኢዝ ዋይ ካንሰር ምናምን የሚይዛቸው ሰዎች በጣም ዲፕ ነው የሚገባው። ኤክስሬይ እንትኑ ዲፕ ገብቶ ዲኤንኤን ዳሜጅ በማድረግ ነው ካንሰር የሚያመጣው ማለት ነው። የአንድን ሴል ዲኤንኤ ዳሜጅ በማድረግ እና ጋማሬም ልክ እንደዛው ዲፕ መግባት ይችላል። በማንኛውም ነገር በሰውነታችን ላይ ዲፕ በመግባት እንትን ማድረግ ይችላል ማለት ነው። ጋማሬ ልክ ለካንሰር ትሪትመንትም እንጠቀመዋለን። አንዳንድ ጊዜ በሬል ላይ ምናምን እንደዚህ ካንሰር ሲወጣ ካንሰሩን ዳሜጅ ለማድረግ ምክንያቱም ጋማ ራይ ዜ ካን ሲምፕሊ ፓስ ትሩ አወር ቦዲ በቦዲያችን ሰርጸው በመግባት ካንሰሩን ስፔሲፊካሊ ካንሰሩ ላይ እንዲያርፍ ብቻ በማድረግ ካንሰሩን ዳሜጅ እንዲያደርጉ በማድረግ ለትሪትመንት ይጠቅማሉ። እነኚህ ጋማሬ ግን አልፋና እና ቤታ ምናምን እነሱ ዜ ካን ቢ ብሎክ መሆን ይችላል። በሰውነታችን በተለያዩ የሰውነት ክፍሎች አልፈው አይሄዱም ማለት ነው። በት እነኚህ ጋማሬዎች በጣም ሀይ የሆነ ኢነርጂ አላቸው። ልክ ከኤክስሬይ ጋር የሚያመሳስል ማለት ነው። ሶ ዜይ አር ኖት ኢን ዘ ፎርም ኦፍ ማተር ዜይ አር ኢን ዘ ፎርም ኦፍ ኢነርጂ ነው ሪሊዝ የሚደረጉት ማለት ነው። ዘ አዘር ዋን ኢዝ ዲስከቨሪ ኦፍ ኒኩለስ in 1910 the New Zealand's chemist and physicist Ernest Rutherford who had studied with J.J. Thomson decided to use alpha particle to prove the structure of atom. ኤርነስት ራዘርፎርድ ነው ኒኩለስን ያገኘልን ማለት ነው። ምን በመጠቀም ያኔ ከጄጄ ቶምሶን ጋርም ነበሩና አልፋ ፓርቲክሎችን በመጠቀም ኒኩለስን አግኝቶልናል ማለት ነው። ኤርነስት ራዘርፎርድ ቱጌዘር ዊዝ ሂዝ አሶሺየት ሃንስ ጊገር የሚባል ጓደኛም ነበረው። ራዘርፎርድ ካሪድ አውት ኤ ሲሪስ ኦፍ ኤክስፔሪመንትስ ዩዚንግ ቬሪ ቲን ፎይል ጎልድ ኤንድ አዘር ማቴሪያልስ አዘር ሜታልስ አስ ታርጌት ፎር አልፋ ፓርቲክል ፎር ራዲዮ አክቲቭ ሶርስስ አልፋ ፓርቲክሎችን እና ጎልድ ፎይልን በመጠቀም ኒኩለስን ዲስከቨር አድርጎልናል ራዘርፎርድ ማለት ልክ እዚህ ስዕሉ ላይ እንደሚታየው አልፋ ፓርቲክሎች አሉ። እነኚህን አልፋ ፓርቲክሎች በዚህ በስሊቷ ውስጥ እንዲያልፍ በማድረግ ጎልድ ፎይል አለን። እዚህ ጋር ስስ ነው፣ ስስ የሆነ ወርቅ ነው። ልክ አልፋ ፓርቲክሎች በስሊት አልፎ እዚህ ስላይድ ላይ እዚህ ጎልድ ፎይል ላይ ሲያልፉ አብዛኛው አልፋ ፓርቲክል ፓስ ያደርጋል ማለት አልፎ ይሄዳል። የኤሌክትሮን አብዛኛው የአንድ አተም እንትን ከቨር የተደረገው አብዛኛው ስፔስ በኤሌክትሮን ስለሆነ አብዛኛው አልፋ ፓርቲክል ፓስ አድርጎ ያልፋል። ሶ ማጆሪቲ ኦፍ ስፔስ ኢዝ ከቨርድ ባይ ኤሌክትሮን ነው የሚለውን ሀሳብ ይይዛል። ነገር ግን የተወሰኑት ዲፍሌክት ያደርጋሉ። ዲፍሌክት ወደ ኋላ የሚመለስ አለ፣ ወደ ጎን ዲፍሌክት የሚያደርጋል እና በዚህ ሰዓት ሂ ኮንክሉድ ዋት ዱ ቱ ዜር ኢዝ ሰምቲንግ ሴንትራሊ የሆነ ሰምቲንግ አለ ብሎ ኮንክሉድ በማድረግ ያንን ነገር ምን አደረገው ማለት ነው ኒኩለስ የሚለውን ነገር ፋውንድ አደረገልን ማለት ነው። ሶ ኒኩለስ ኢዝ ዲስከቨርድ ባይ ኤርነስት ራዘርፎርድ። እንግዲህ በጣም ለመፍጠን እየሞከርኩ ነው ዲቴል ላለመግባት ማለት ነው። ሀሳቡ ከፍ እያላችሁ ስትሄዱ በደንብ ትማሩታላችሁ እንጂ እኔ በጣም በፍጥነት ራፍሊ ለማየት ነው እየሞከርኩኝ ያለሁት እና ለፈተናችሁ የሚጠቅማችሁ ነገሮች እነኚህ የተወሰኑ ነገሮችን ነው ለማየት እየሞከርኩኝ ያለሁት። ምክንያቱም ኤግዛም ላይ ስትጠይቁ ኒኩለስ ኢዝ ዲስከቨርድ ባይ ኤሌክትሮን ኢዝ ዲስከቨርድ ባይ ሁ ምናምን ዘ ሊሚቴሽን ኦፍ ዳልተንስ አቶሚክ ቲዮሪ ሊሚቴሽን ኦፍ ዲሞክራተስ አቶሚክ ቲዮሪ ቻርጅ ኦፍ ኤሌክትሮን ኢዝ ዲስከቨርድ ባይ ምናምን እንደዚህ አይነት ጥያቄዎች ነው በተለይ ብዙ ጊዜ የሚጠይቀው እንጂ እንደዚህ አይነት ዲቴይል ኤክስፐሪመንታሉ የሆኑ ኤቪደንሶችን ብዙ ስለማይጠይቋችሁ ራፍሊ ነው ለማየት እየሞከርኩኝ ያለሁት። ዘ አዘር ዋን ኢዝ ዲስከቨሪ ኦፍ ኒውትሮን ኤክሰፕት ፎር ዘ ላይተስት ሃይድሮጅን አይሶቶፕ ፕሮቲየም atoms have more mass than is indicated by the number of their proton. Before the 1930s, a proton were considered as the sole contributor to the mass of an atom. ከ1930 በፊት ምንድነው እሱ ፕሮቶን ብቻ ነበረ የአንድ አተም ማስ ነምበር ተብሎ የሚወሰደው ማለት ነው። ነገር ግን የሆነ ሞር ማስ አለ፣ ኤክሰስ የሆነ ማስ ነበረ፣ ጥርጣሬ የሚፈጥርባቸው ነገር ነበረ ማለት ነው። ለምሳሌ ፎር ኤግዛምፕል ሂሊየም ኒኩለስ ዊዝ 2 ፕሮቶን has a mass 4 times that of hydrogen. አንድን ምንድነው እሱ ለምሳሌ አንድ ሂሊየም ከሁለት ሃይድሮጅን በላይ ማስ ነበረው። ለምሳሌ ሂሊየም ምንድነው? ሂሊየም ማለት ሁለት ፕሮቶን አለው፣ ሁለት ኤሌክትሮን አለው፣ ሁለት ኒውትሮን አለው። ሃይድሮጅን ደግሞ አንድ ፕሮቶን ነምበር አለው፣ አንድ ኤሌክትሮን ነምበር አለው። ስለዚህ ሁለት ሃይድሮጅን ማለት አንድ ሃይድሮጅን አንድ ፕሮቶን ነምበር ካለው ሁለት ሃይድሮጅን ደግሞ ሁለት ፕሮቶን ነምበር አለው። ስለዚህ ከሂሊየም ጋር እኩል መሆን ነበረበት።
ማስ በፕሮቶን ብቻ ዲፔንድ ቢሆን ኖሮ ማለት ነው። ግን ስቲል ሲመዘን የሂሊየም አተም ከሁለት ሃይድሮጅን አተም ይበልጣል። ምንድነው የችግሩ? እንዴት ሊበልጥ ቻለ የሚለው ሀሳብ አልገባቸውም ነበር ያኔ። if all the mass came from the proton, helium atom would have only twice the mass of hydrogen atom. ማሱ ፕሮቶን ላይ ዲፔንድ የሚሆን ብቻ ቢሆን ኖሮ አንድ ሂሊየም ከሁለት ሃይድሮጅን ጋር እኩል መሆን ነበረበት። so the reason for this excess mass puzzle scientists for several ለብዙ አመታት ይሄ ጥያቄ በውስጣቸው ተፈጥሮ ነበረ ማለት ነው። ስለዚህ ኒውትሮን አያውቁም። ኒውትሮን ያ ኤክሰስ ማስ ምን ሊሆን ይችል ነበር የሚለውን አላወቁም ነበር ለብዙ ዘመን ማለት ነው።